ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ኑሮ ባላደራ ለነጻነት ትግል ጀግናው ተሰማራ ወሳኝ አመራሩ ድል አፈራ የቆራጡ መሪ ፍሬው ጎመራ የጭቁኖች ኑሮ ባላደራ ለነጻነት ትግል ሄደ ተሰማራ ወሳኝ አመራሩ ድል አፈራ የቆራጡ መሪ ፍሬው ጎመራ በመጀመሪያ በትምህርት ቤት አካባቢ በነበርኩበት ጊዜ ያለኝ የኪነት ፍቅር ከፍተኛ በመሆኑ ሰላም ጓድ የሚባል በመድኃኒዓለም ትምህርት ቤት ማር ስለነበረ በዛው አካባቢ የሰላም ጓድ የኪነት ክፍል ስለነበር በዛ ውስጥ ገብቼ ሰራ ነበር እዛ በመሰራበት ጊዜ ከጊዜ ወደ ጊዜ ያለኝ የሙዚቃ ፍቅር ከፍ ያለ የሄደው በነ ብዙነሽ በቀለና በነ ጥላሁን ዜማ አማካኝነት ነው የነሱን ዜማ እየሰማሽ ፍላጎትሽ የበለጠ እየተነከረ ሄደ ማለት ነው መጀመሪያ ከነሱ ዜማ ውስጥ አንቺን ፍላጎት እንዲያድርብሽ ያደረገውን ታስታውሻለሽ ከብዙነሽ ዜማዎች አስታውሳቸዋለሁ እነዛም ዜማዎች ለኪነት ክፍል መቀጠሪያዎች ሆነዋል መጀመሪያ እነሱን ዘፍነሽ ነው የተቀጠርሽው ማለት ነው እንደው ካስታወሽው እዚህ ስቱዲዮ ቁጭ ብለን ብታንጎራጉሪልን አዲስ ፍቅር እኔን ይዞኛል የማደርገው ሁሉ ጠፍቶኛል አዲስ ፍቅር እኔን በአንድ ጊዜ እስረኛ አረገኝ መድረሻ ሰጥቶ በማጣደፍ በአንድ ያስጨነቀኝ ቅስሜን ይሰብር እንደዚህ ያልሽ ነበር ምታቀ ቅስሜ ሰብር ይዞኛል አዲስ ፍቅር ያው እንግዲህ የብዙነሽ በቀለ ዜማና እንዲሁም የጥላሁንን ዜማ በመሰማበት ጊዜ ከፍተኛ የሆነ ስሜት ስላለኝ ወደ ድሮ የክብር ዘበኛ ኦርኬስትራ ወደሚባለው በአሁኑ ጊዜ ማዕከላዊ ዜኪነት ክፍል ወደሚባለው ክፍል ለመቀጠር ሄድኩ እዛ በሄድኩበት ወቅት ቦታ እንደሌለ ስለተነገረኝና የክፍሉን የስልክ ቁጥር እንዲይዝና በሌላ ጊዜ እንድጠይቅ ተደረኩ በዛን ጊዜ እኔም የህቴን ቤት የስልክ ቁጥር ሰጥቻቸው ወደ ምድር ጦር የሙዚቃ ክፍል ሄድኩኝ እዛም እንደሄድኩኝ ተቀጠርኩኝ አንድ 4 ወር አካባቢ ከሰራሁ በኋላ የክፍሉ አዛዥ የነበሩት ሻለቃ ጽጌ በሰጠኋቸው ስልክ ቁጥር ደውለው ጠሩኝ እኔም ወደዛው ክፍል ያለኝ ፍላጎትና ስሜት ያው በሁለቱ ሰዎች አማካኝነት ወደ ኪነቱ ክፍል ለመሳብ ስለነበረ የቀሰቀሰኝ ስለነበረ ወደዛው ክፍል ሄጄ ተፈተንኩኝ ያው በድምጻዊነት ተቀጠርኩ ከዛ በኋላ በውዝዋዜ ዓለም ውስጥ እንድገባና እንድሰራ ተደረኩኝ እስከ የካቲት 66 ድረስ በውዝዋዜ ሰራሁ ከዛ በኋላ በጦር ግንባር አካባቢ ከብሔራዊ ቲያትር ከሀገር ፍቅር ከፖሊስ ከምድር ጦር ከማዘጋጃ ቤት ባንድ ላይ ተውጣጥተን ለመጀመሪያ ጊዜ በሰሜንና በምስራቅ ጦር ግንባር በዘመትንበት ጊዜ እኔ የደረሰኝ በሰሜን ጦር ግንባር ነበር በዛ አካባቢ በጦር ግንባር አካባቢ ያለውን ሁኔታ በመመልከት አንድ ግጥም ራሴ ደርሼ አዘጋጀውና በጥንት ዜማ ወገኔ በሚባለው ማንጎራጎር ጀመርኩ ያንንም አብሮን ለሄደው ካድሬ እኔና በብሔራዊ ቲያትር የሚገኙ አንድ ማሲንቆ የሚጫወቱ ሰው ሆነን አሰማን ከዛ በኋላ በዛ አካባቢ እንድሰራው ተደረገ በዛው አካባቢ ጥሩ አድናቆት በጦሩ አካባቢ ያገኘው ከዛ እያልኩ አዲስ አበባ ደረስን ከዛ በክፍላችን ውስጥ ዜማዎች እንዲዘጋጁልኝ ተደረገና መዝፈን ጀመርኩ ዘመናዊ ሽሬ ምርጥ ሙዚቃዎች
ያንን ዜማ ግን ታስታውሻለሽ? መጀመሪያ ሰሜን ጦር ግንባር ራስሽ ደርሰሽ ያቀነባበርሽው ሙዚቃ? አንዱን አዝማችና አንዱን ግጥም አስታውሳለሁ። እስቲ እንደው አድማጮች እንዲረዱት ብታደርጊ። እሺ። ወገኔ ያገር ልጅ ወገኔ ያገር ልጅ ወገኔ ያገር ልጅ ጠንክረ ወገኔ አዳፋው ጠላትክን ወገኔ አሳየው መከራ ወገኔ ይወቅ ወንድነትክን ወገኔ ድንበርን ጥሶ ወገኔ የመጣውን ጠላት ወገኔ ሰባብረው ደቁሰው ወገኔ አቃጥለው በክብሪት ወገኔ አቃጥለው በክብሪት አይዞ በርታ ደረስኩልህ ከጎንህ ነኝ እኔ እህትህ አይዞ በርታ ደረስኩልህ ከጎንህ ነኝ እኔ እህትህ። ግሩም ነው ውሻው። ሌላው ልጠይቅሽ የምፈልገው መጀመሪያ ይሄንን ዜማ ነው እንግዲህ በትክክል መድረክ ላይ ወጥተሽ መጫወት ስትጀምሪ ያቀረብሽው። ታዲያ ግጥሙንም አንቺው ነሽ የደረስሽው? የግጥም መድረስ ተሰጥቶሽ ምን ያህል ነው እና እንዴት ነው ግጥሙንስ የምታቀርቢው? ግጥም የመድረስ ፍላጎት አለኝ። ነገር ግን አንድ ላይ የመሰብሰብና ግጥሞችን የማገጣጠም ችሎታ የለኝም። ስለሆነም የምደርሳ ሐሳቦችን በአጠቃላይ ወቅታዊ ናቸው ወይም ደግሞ በወቅቱ ያስፈልጋሉ የምላቸውን ሐሳቦች ለደራሲዎች በዝርዝር እንደዚሁ በስድ ጽሁፍ ጽፈና ከዛ በኋላ እንዲያገጣጥሙልኝና ወደ ግጥምነት ለውጠውልኝ እንድዘፍነው አደርጋለሁ። ጀግናው ከጦር ሜዳ ጠላቱን ሲያነደው እዚህ በሐሳብ መጥቶ መንፈሴን አረካው ቃል የገባሁለት ታጋይ ከጦር ሜዳ ታየኛን ወንበዴ ሊያቃጥል ሲነዳ ታየኛን ወንበዴ ሊያቃጥል ሲነዳ የሀገሬን ጠላት መች ለቀዋለሁ አርጄ ስጋውን ለአውሬ ሰጠዋለሁ ብሎኝ የዘመተው የጦር ሜዳ ጀግና ላቢዮቱ ሟች ነው መች በገርና ላቢዮቱ ሟች ነው መች በገርና ጀግናው ከጦር ሜዳ ጠላቱን ሲያነደው። ውብሻው ኪነት ዓለም ውስጥ ስትሰማሪ እንደሌሎቹ ምንም እንኳን በጣም ረጅም ጊዜ ማለትም 15 20 እንደዚህ አመት ባታሳልፊም ጋንደ 9 እና 8 አመት እድሜ ሳይኖርሽ አልቀረም እና በዚህ ጊዜ ውስጥ ብዙ አይነት ፍላጎቶች አሉ ከአድማጭ ወይንም ከተመልካች የሚሰነዘሩ። አንቺ ኪነት ዓለም ውስጥ ከገባሽ ጀምሮ መድረክ ላይ ስታንጎራጉሪም ሆነ ወይንም በሌላ አጋጣሚ በሙያሽ ላይ አስገራሚም ሆነ ወይንም አንዳንድ ነገር ያጋጠመሽ ትዝታ ካለሽ ብታወጊን? ምንም በችግር ደረጃ እንኳን ምንም ያጋጠመኝ ነገር የለም። በሚሄድባቸው አካባቢዎች ቅድም እንዳልኩት በጦር ግንባር አካባቢም ሆነ ከዛ በኋላም ደግሞ በመሃል ሀገር በከተማዎች አካባቢ በመዘዋወርበት ጊዜ የሞራል ድጋፍ ይሰጡኛል። ከስቴጅም ኮረድኩ በኋላ በተቻለ መጠን በዚሁ ባለኝ ሙያ የበለጡ ግጥሞችና ዜማዎችን እያዘጋጀሁኝ በስሜት እንድሰራቸው የሞራል ድጋፍ ከስቴጅ ኮረድኩ በኋላ የሚሰጡኝ ብዙ ሰዎች አሉ። ከዛም ሌላ ያው ጦር ግንባር አካባቢ ያለው ሰራዊት ደብዳቤዎች በየጊዜው እየጻፉ በዚሁ እንድቀጥል እንድበረታ እና በየጊዜው ወቅታዊ የሆኑ ግጥምና ዜማዎችን በሬዲዮ እንዳስተላልፍና ሊሰሟቸው እንደሚፈልጉ ብዙ ደብዳቤዎች ይደርሱኛል። ወየው ጉድ ፍቅሬና አስወሰድኩት የሰው ሳንጎዳጉድ የኔን መውደድ ላንተ የሚነግር ጠፍቶ አንተ እኔን መውደድ ከሚነግረኝ ጠፍቶ ፍቅር ቃልቶ ቀረ አይናፋር ቤት ገብቶ ፍቅር ቃልቶ ቀረ አይናፋር ቤት ገብቶ እኔም አይናፋር ነኝ አንተም አይናፋር እኔም አይናፋር ነኝ አንተም አይናፋር ውስጡን አጨሰን የሚስጥር ፍቅር ውስጡን አጨሰን የሚስጥር ፍቅር ዘመን አይሽሬ ምርጥ ሙዚቃዎች timeless music
ስርቆት አላውቅም ሸሽጌ አላኖር ትታይብኛለህ ከልቤ ተቀምጠህ ታስጨንቀኛለህ ወይ ገዳም አልገባሁ ይዤ ግምናኔ ደብቄ እንዳልወስድ ስርቆት አላውቅም ሸሽጌ አላኖር ትታይብኛለህ
ሽሬ ምርጥ ሙዚቃዎች Timeless music.